የክርስቶስ ቤተሰቦች እንደምን ዋላችሁ? አሜን። እንደኔ ሰነፉን በፊታቸው ቆመ እግዚአብሔር የተመሰገነና የተወደሰ ይሁንልኝ። ግጥም አነባለሁ። የግጥሜ ርዕስ ደከምኩብህ እኮ አለቀ እኮ ልቤ ውስጤን የማታልል አንተን ተሳልሜ ጽድቄን ከነውሬ አደበላልቄ ነፍሴን ከራሴ ጋር ደርሶ ተናጥቄ ማነው የነገረኝ ለብ እያሉ መብረድ ለምንድነው የከበደኝ በአንተ ፊት መዋረድ ለምን አቃተኝ የምሬን ማልቀስ ለእውቀት ብቻ ስለ አንተ መጥቀስ ለምን ከበደኝ እግር ስር ማንባት ለይምሰል ብቻ ከመቅደስ መግባት አልፈልግም እንደ ማርታ መንጎዳጎድ በከንቱ በማዕድ እንደ ሐሳብ መንጎድ እንደ ማርያም ልስማ ይግባኝ መስቀል ገድል ማን ይወስድብኛል አንተን መሳይ ዕድል ፈራው ለትዕቢት ደነደነ ልቤ ስንት ሞት አዘለ በሐሙስ ማታ ተጨንቀ ታውቅ የለ ተጨነኩኝ እኮ ነፍሴ ተሰቀለ አልፈልግም ብዬ የጠላሁት በደል ደግሞ ያሰምጠኛል ሳር እንዳለው ገደል ሳስብ ለመውደድ ሳስብ ለመጽደቅ ደግሜ መውደቅ አይበቃኝም ወይ ካንተ ጀርባ እንደመጣ ብትመርጠኝ እንደ ጴጥሮስ ባህር ሳይሆን ማስመሰል ላይ ያሰመጠኝ ያየኸውን ብትቆጥር ይህ ቅጣት ያንስብኛል እንዴት ከኔ ነጠላ ይበልጠኛል። በሰባት ጊዜ ቃሎትን ያሰማልን። ለወንድማችን ቃሎትን ያሰማልን። እግዚአብሔር አምላክ ክርስቶስ መንግስቱን ያወርስልን፣ በእድሜ በጤና ይጠብቅልን፣ ፍጻሜውን ያሳምርልን። መልካም። እሺ፣ ከዚህ በመቀጠል ያው አጠራጠር እያደረግን ነው። አባቶችም ስራ ስለሚኖርባቸው መርሃ ግብራችን እያገባደድን ነው። ስለ ሚዲያው ምስረታ አሁን ደግሞ እየሰጠው ስላለው አገልግሎት አጠር ያለ ጽሑፍ አለ፣ ብዙ አይደለም። ወንድማችን ዲያቆን መኩሪያ ያቀርብልናል። እንዲሁም በሚዲያችን ከጥቂት ወራት በፊት የህብረት መዝሙር ተሰርቷል። ከአንተ በቀር ወዴት እንሄዳለን በሚል አንድ ዝማሬ ሰርተናል። እርሱንም ወንድማችን ያቀርብልናል ማለት ነው። በቀጥታ ወደ ወንድማችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ክቡር አባቶቻችን፣ መምህራን እንዲሁም ዲያቆናት፣ በየማዕረጋችሁ አባቶቼ፣ እናቶቼ እንዲሁም ሕፃናት እግዚአብሔር አምላክ በወደደው ባፈቀረው ፍጹም ሰላም እንደምን አመሻችሁ? እንደምን እስከ ሲያደረሳችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ጥንት የነበረ አልፋ አሁንም ያለ ሕያው ዓለማትን አሳልፎ የሚኖር ኦሜጋ መድኃኔዓለም ኢየሱስ ክርስቶስ ተመሰገነ ይሁን። ፀሐይ ክርስቶስን ያየንባት ምስራቃችን እናታችን አቁራሪተ መዓት ሰዓሊተ ምሕረት መዝገበ በረከት ምዕራገ ጸሎት ቅድስት ድንግል ማርያም የተመሰገነችና ከፍ ከፍ ያለች ትሆንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው መጠን የተመሰገኑና ከፍ ከፍ ያሉ ይሆኑልን። እሺ፣ ዲያቆን ዮሐንስ እንደገለጸው አጠር ያለ ስለ ሚዲያው የሚገልጽ ገለጻ አለ። እሱን አንብቤላችሁ ከዛ በኋላ አንድ አጠር ያለ ዝማሬ አለ። አብረን ዘመረን እኔ ጨርሳለሁ ማለት ነው። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሰነድ በጌዲዮ ኮሬና ቡርጂ ሀገረ ስብከት ስር የሚገኘው የአውደ ወንጌል መንፈሳዊ ሚዲያ ታሪካዊ አመሰራረት፣ የእድገት ሂደትና የወንጌል አገልግሎት ተልእኮን የሚዘክር ጥናታዊ ጽሑፍ ነው። መግቢያና የታሪክ መጀመሪያ።
የአውደ ወንጌል መንፈሳዊ ሚዲያ መሰረት የተጣለው ሚያዝያ 25 ቀን 2016 ዓ.ም በዲላ ከተማ ነው። ምስረታው የተከናወነበት ወቅት ምዕመናን የጌታችንን ሕማማት የሚያስቡበት ሰሙነ ሕማማት በመሆኑ ዓላማውም የቤተ ክርስቲያንን ሥርዓተ አምልኮና ትምህርተ ሃይማኖት ከአባቶች መምህራን ለመማር ታስቦ በቁጥራቸው ከ3 በማይበልጡ የቅድስት ቤተ ክርስቲያን ልጆች ተጀመረ። ሚዲያው አገልግሎቱን ሲጀምር በዲላ ደብረ ገነት ቅዱስ ሚካኤል ሰንበት ትምህርት ቤት ስያሜ መነሻነት መሰረተ ያሬድ የሚል ስያሜ መጠሪያ ነበረው። የአገልግሎቱ መስፋፋትና የስያሜ ለውጥ የአባላት ቁጥር እየጨመረና የአገልግሎቱ አድማስ እየሰፋ በመምጣቱ ሚዲያው 3 ዋና ዋና የእድገት ደረጃዎችን አሳልፏል። መሰረተ ያሬድ በዲላ ቅዱስ ሚካኤል ሰንበት ትምህርት ቤት ስም የተሰየመ የመጀመሪያው የጥናት መድረክ። የዲላ ኦርቶዶክሳውያን ቁጥራቸው 15,000 የደረሱ አባላትን በማቀፍ አገልግሎቱን ይበልጥ ተደራሽ ለማድረግ የተሰጠ ስያሜ። አውደ ወንጌል መንፈሳዊ ሚዲያ አገልግሎቱ ከዲላ ከተማ አልፎ በመላው ኢትዮጵያና በባህር ማዶ ለሚገኙ የኦርቶዶክስ ተዋሕዶ ልጆች ተደራሽ መሆኑን ተከትሎ የቦታ ውስንነትን ለማስቀረት የጸደቀ የመጨረሻ ስያሜ ነው። መዋቅራዊ አደረጃጀትና ቋሚ መርሃ ግብራት በአሁኑ ወቅት ሚዲያው አገልግሎቱን በውጤታማነት ለማስኬድ በ10 ንዑሳን ክፍሎች ተዋቅሯል። ከ55,500 በላይ ተከታዮችን በማፍራት የሚከተሉትን ቋሚ መርሃ ግብራትን ያከናውናል። የትምህርተ ወንጌል መርሃ ግብር በሳምንት 3 ቀናት በመምህራን አማካኝነት መሰረታዊ የቤተ ክርስቲያን ትምህርት ይሰጣል። የጥያቄዎቻችሁ ምላሽ ምዕመናን የሚያነሷቸውን ሃይማኖታዊ ጥያቄዎች በመምህራን ምላሽ የሚሰጥበት ዕለት። የህይወት ተሞክሮ መምህራንና ዘማሪያን የሚጋበዙበትና መንፈሳዊ ተሞክሮ የሚቀራበት መድረክ። የስደት አገልግሎት ከሀገር ውጭ ለሚገኙ ኢትዮጵያውያን ተለይቶ የተዘጋጀ የትምህርት መርሃ ግብር። የአውደ ወንጌል ትርጓሜና መንፈሳዊ ፋይዳ አውደ ወንጌል የሚለው ስያሜ ጥልቅ የሆነ መጽሐፍ ቅዱሳዊና ምስጢራዊ ትርጓሜ አለው። አውድ ማለት ዙሪያ፣ ክበብ ወይም ዓመታዊ ዑደት ማለት ነው። በቅዱስ መጽሐፍ በመንበሩም ዙሪያ ወይም አውዱ 24 መናብርት ነበሩ ራእይ 4:4 ተብሎ እንደተጠቀሰው ቅዱሳን መላእክትና ጻድቃን እግዚአብሔርን የሚያመሰግኑበትን ዘላለማዊ ክበብ ያመለክታል። ወንጌል የምስራች ወይም መልካም ዜና ማለት ነው። በመሆኑ አውደ ወንጌል ሚዲያ ማለት የምስራቹ ቃል የሚነገርበት ኦርቶዶክሳዊ አስተምሮ የምትመሰከርበትና የሰዎችን ሕይወት ወደ ቅድስና ጎዳና የሚመልስ መንፈሳዊ አደባባይ ማለት ነው። ማጠቃለያ ሚዲያው ምንም እንኳ ጅማሬው በዲላ ከተማ ቢሆንም ዛሬ ላይ የቅድስት ቤተ ክርስቲያንን መሰረታዊ ትምህርቶች ለዓለም ለማድረስ ጽኑ ዓላማ ሰንቆ በመጓዝ ላይ ይገኛል። በሃይማኖት ጸንተን በምግባር እንድንጎለምስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነትና የቅዱሳን ጸሎት አይለየን። አሜን አትሉ? እሺ፣ ይህንን ይመስላል። አሁን አጠር ያለች ዝማሬ አለች በሚዲያው በኩል የተዘጋጀ ማለት